ሰላም ጤና ይስጥልኝ ክብራትና ክብራን የዶክተር ዮሐንስ ቻናል ገጽ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ናይትሪክ ኦክሳይድን በተፈጥሮ የሚጨምሩ ምርጥ 12 ምግቦችን በዚህ ቪዲዮ ላይ እነግራችኋለሁኝ። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ናይትሪክ ኦክሳይድ ምንድን ነው ካላችሁ፣ ናይትሪክ ኦክሳይድ በሰውነታችን ውስጥ በተፈጥሮ የሚመረተው ኃይለኛ የደም ስር ማስፋፊያ ወይም ደግሞ ቫሶዲሌተር ሆኖ የሚያገለግል ጋዝ ሞለኪውል ነው። የደም ስሮቻችን እንዲዝናኑና እንዲሰፉም ይረዳል። ይህ ደግሞ የደም ፍሰትን፣ የኦክስጅን አቅርቦትን እናም አጠቃላይ የልብና የደም ዝውውር አፈጻጸምንም ያሻሽላል። ናይትሪክ ኦክሳይድ በሰው አካል በተፈጥሮ የሚመረት ሲሆን ለደም ስሮች ጤና በጣም አስፈላጊ ከሆኑ ሞለኪውሎች ውስጥ አንዱ ነው። የደም ስር ማስፋፊያ ነው። ይህም ማለት የደም ስሮቻችን ውስጥ ያሉትን ጡንቻዎችን ያዝናናል። በዚህም ምክንያት የደም ስሮቻችን ይሰፋሉ። በዚህ መንገድ ናይትሪክ ኦክሳይድ የደም ፍሰትን ይጨምራል፣ እንዲሁም የደም ግፊትንም ይቀንሳል ማለት ነው። ሰውነታችን ናይትሪክ ኦክሳይድን የሚያመርተው አንደኛ ከናይትሬትሶች ነው። ከምግብ የሚመጡት ወደ ናይትሪክ ኦክሳይድ ይቀየራሉ። ሁለተኛ ከኤል አርጊኒን የምንለው አሚኖ አሲድ ወደ ናይትሪክ ኦክሳይድ ይቀየራል። እንዲሁም ደግሞ አንቲኦክሲዳንቶች ናይትሪክ ኦክሳይድ እንዳይበላሽ ይከላከላሉ። ታዲያ የናይትሪክ ኦክሳይድ ጥቅሞች ምንድን ነው ካልን፣ ናይትሪክ ኦክሳይድን መጨመር በተለይም ልባችን፣ ለጉልበታችን እና ለደም ዝውውራችን ትልቅ የሆነ የጤና ጥቅሞችን ሊሰጥ ይችላል። አንደኛ የደም ፍሰትን ያሻሽላል። ደም በደም ቅዳ ቧንቧዎች ወይም ደግሞ በአርተሪ ውስጥ ያለ ችግር እንዲንቀሳቀስ ይረዳል። ይህም በልብ ላይ ያለውን ጫና ይቀንሳል። ሁለተኛ የደም ግፊትን በተፈጥሮ ይቀንሳል። የተዝናኑ የደም ስሮች ማለት የደም ግፊት ይቀንሳል ማለት ነው። ሶስተኛ የአካል ብቃት እንቅስቃሴና የአትሌቲክስ አፈጻጸምን ያሳድጋል። ወደ ጡንቻዎች የሚሄድ ተጨማሪ ኦክስጅን ማለት የበለጠ ጥንካሬ እናም ፈጣን ማገገም ማለት ነው። አራተኛ የአእምሮን ተግባር ያሻሽላል። ወደ አንጎል የኦክስጅን ፍሰትን ያሻሽላል፣ ትውስታን እናም ትኩረትንም ይደግፋል። አምስተኛ የልብ ጤናንም ይደግፋል። የደም ቅዳ ቧንቧዎችን ጥንካሬ እናም ብግነትን ይቀንሳል። ስድስተኛ የብልት ጥንካሬን ያሻሽላል። የተሻለ የደም ፍሰት የወሲብ አፈጻጸምን ያሻሽላል። ሰባተኛ በሽታ የመከላከል አቅምን ያጠናክራል። ናይትሪክ ኦክሳይድ ጎጂ ባክቴሪያዎችንና ቫይረሶችን ለመግደልም ይረዳል። ስምንተኛ የንጥረ ነገር አቅርቦትንም ያግዛል። የተሻለ የደም ዝውውር ማለት ወደ አካላትና ጡንቻዎች የተሻለ የንጥረ ነገር አቅርቦት ማለት ነው። ታዲያ ናይትሪክ ኦክሳይድን የሚጨምሩ ምርጥ 12 ምግቦችን ልንገራችሁ። አንደኛ ቀይ ስር ነው። ይህ ሱፐርና አንደኛው ምርጫ ነው። ቀይ ስር ወደ ናይትሪክ ኦክሳይድ የሚቀየሩ በአመጋገብ ናይትሬትሶች እጅግ የበለጸገ ነው። ጥቅሞቹም ጥንካሬን ያሻሽላል፣ የደም ግፊትን ይቀንሳል፣ የኦክስጅን ፍሰትንም ይጨምራል። በጭማቂ በጥሬ በሰላጣ ውስጥ ወይም ደግሞ የተቀቀለን መብላት ትችላላችሁ። ሁለተኛ ስፒናች እና ቅጠላማ አትክልቶች ነው። ስፒናች፣ ኬል፣ አሩጓራ እናም ቆስጣ በናይትሬትስ የተሞሉ ናቸው። የደም ስሮች እንዲዝናኑ ይረዳሉ እናም የልብ ጤናንም ያሻሽላሉ። ለመመገብም ምርጥ ሰዓት በማለዳ ወይም በጠዋት ለሚዘጋጅ ስሙዚ ወይም ደግሞ በምግብ ሰዓት መመገብ ትችላላችሁ። ሶስተኛ ሐብሐብ ነው። ሐብሐብ ናይትሪክ ኦክሳይድ ምርትን የሚያሳድግ ኤል ሲትሩሊን የተባለ አሚኖ አሲድን ይዟል። ጥቅሞቹም ለደም ፍሰት፣ ለወንዶች የግብረ ስጋ ጤና እናም ለጡንቻ ማገገሚያ በጣም ጥሩ ነው። ምርጥ አጠቃቀም ደግሞ ትኩስ ጭማቂን ወይም ደግሞ ቁርጥራጮችን
መመገብ ነው። አራተኛ የሲትረስ ፍራፍሬዎች ናቸው እንደ ብርቱካን፣ ሎሚ እና ግሬፕ ፍሩት የምንላቸው። ቫይታሚን ሲ የናይትሪክ ኦክሳይድ ሞለኪውሎችን በመጠበቅ በሰውነታችን ውስጥ ረዘም ላለ ጊዜ እንዲቆዩም ይረዳል። ጥቅሞቹም የልብ ጤናን ይደግፋል እናም የደም ዝውውርንም ያሻሽላል። ለመመገብ ምርጥ ሰዓት ጠዋት ላይ ተመገቡ። አምስተኛ ሮማን ነው። ሮማን የናይትሪክ ኦክሳይድን ከጥፋት የሚከላከሉ እናም የደም ቅዳ ቧንቧዎች እንዲዝናኑ የሚረዱ በአንቲኦክሲዳንቶች የበለጸገ ነው። ለደም ፍሰት፣ ለልብ ስራ እናም ለጥንካሬም በጣም ጥሩ ነው። ሮማንን በጭማቂ ውስጥ ወይም ደግሞ እንደዚሁም መመገብ ትችላላችሁ። ስድስተኛ ነጭ ሽንኩርት ነው። ነጭ ሽንኩርት ሰውነታችን ናይትሬትስን ወደ ናይትሪክ ኦክሳይድ በብቃት እንዲለውጠው ይረዳል። የደም ግፊትን ይቀንሳል። የደም ቅዳ ቧንቧዎችን ወይም ደግሞ አርተሪንም ያጸዳል። የልብ ጤናንም ያሳድጋል። ጥሬው ሲበላ ወይም ደግሞ ቀለል ባለ ሁኔታ ሲበስል በተሻለ ሁኔታ ይሰራል። ሰባተኛ ዋልነት ነው። ዋልነት ናይትሪክ ኦክሳይድን ለማምረት የሚያገለግል በኤል አርጊኒን የበለጸገ ነው። የደም ፍሰትን ያጎላል። የወንዶች የግብረ ስጋ ግንኙነት ጤናንም ይደግፋል። የደም ዝውውርንም ያሻሽላል። ስምንተኛ ለውዝ ነው። እንደ አልመንድና ፒነት ወይም ደግሞ ኦቾሎኒ በአርጊኒንናም በማግኒዥየም የበለጸጉ ናቸው። ሁለቱም የናይትሪክ ኦክሳይድ ምርትን ይረዳሉ። ለደም ስሮች፣ ለልብና ለአካል ብቃት እንቅስቃሴ አፈጻጸም በጣም ጥሩ ናቸው። ዘጠነኛ ባቄላ እናም ምስር ነው። ባቄላና ምስር ናይትሪክ ኦክሳይድ መፈጠርን የሚደግፉ አሚኖ አሲዶችና ፎሌትንም ይይዛሉ። ጥቅሞቹም የደም ስር ጤናንም ያሻሽላል፣ ኮሌስትሮልንም ይቀንሳል። አስረኛ ጥቁር ቸኮሌት ነው። ከ70% በላይ የካካኦ ይዘት ያለው በደም ስሮች ውስጥ ናይትሪክ ኦክሳይድን የሚጨምሩ ፍላቫኖልስን ይዟል። የደም ግፊትን ይቀንሳል፣ የደም ፍሰትንም ያጎላል። በመጠኑ መመገብ ያስፈልጋል። 11ኛ የቤሪ ፍሬዎች ናቸው እንደ ብሉቤሪና እንጆሪ። እነዚህ ናይትሪክ ኦክሳይድ እንዳይበላሽ የሚከላከሉ በአንቲኦክሲዳንቶችም የበለጸጉ ናቸው። ጥቅሞቹም የደም ዝውውርን እናም የልብ ጤናንም ይደግፋሉ። 12ኛ የወይራ ዘይት ነው። የወይራ ዘይት ብግነት ወይም ደግሞ ኢንፍላሜሽንን ለመቀነስ ይረዳል እናም የናይትሪክ ኦክሳይድ መጠንን በተፈጥሮም ያሳድጋል። የደም ቅዳ ቧንቧዎችን እናም አጠቃላይ የልብ ጤናንም ይደግፋል። 13ኛ ቀይ ወይን ነው። በመጠኑ ቀይ ወይን የናይትሪክ ኦክሳይድ ምርትን የሚያነቃቁ ፖሊፊኖሎችን ይዟል። የደም ዝውውርን ያሻሽላል፣ ልብን ከጉዳትም ይከላከላል። ታዲያ ማወቅ ያለባችሁ አልፎ አልፎ ብቻ አንድ ትንሽ ብርጭቆ ብቻ ነው መጠጣት ያለባችሁ። 14ኛ በኦሜጋ 3 ፋቲ አሲድ የበለጸጉ ስባማ አሳዎች ናቸው እንደ ሳልመን፣ ሰርዲን እና ማካሬል። እነዚህ ኦሜጋ 3 የናይትሪክ ኦክሳይድ ሲንቴስ ተግባርን ይጨምራሉ። የደም ስር ስራንም ያሻሽላሉ፣ ልብን ያጠናክራሉ እናም ብግነትንም ይቀንሳሉ። በአጠቃላይ ናይትሪክ ኦክሳይድን የሚጨምር ቀላል የዕለት ተዕለት ልማድ ደግሞ የናይትሪክ ኦክሳይድ መጠናችንን ከፍ ለማድረግ ጠዋት ላይ የቀይ ስር ጭማቂና ሎሚን መጠጣት፣ ከሰዓት ላይ ስፒናች ወይም ደግሞ አሩጓላ ሰላጣን መመገብ፣ መክሰስ ላይ ለውዝ እናም ሲትረስ ፍራፍሬዎችን መመገብ፣ ምሽት ላይ ነጭ ሽንኩርትን በምግብ ውስጥ አድርጋችሁ መመገብ፣ እንዲሁም ደግሞ በደንብ እርጥበት ይኖራችሁ ማለትም በቂ ውሃን መጠጣት። ታዲያ ናይትሪክ ኦክሳይድን ለመጨመር ዘ ሞስት ሱፐር ወይም ደግሞ ምርጥ አንደኛ ምግብ የምንለው የት ነው ካላችሁ ቀይ ስር ነው። ቀይ ስር በጣም ጠንካራው የናይትሪክ ኦክሳይድ ማበልጸጊያ ምግብ ነው። ቀይ ስር ከፍተኛውን የተፈጥሮ የናይትሬትስ ክምችትን የያዘ ሲሆን ከተመገባችሁ ከ60 እስከ 90 ደቂቃዎች ውስጥ የናይትሪክ ኦክሳይድ ደረጃን ይጨምራል ማለት ነው። ለውጡን ማግኘት ከፈለጋችሁ እስከ 15 ቀን ወይም ደግሞ እስከ 21 ቀን ቀይ ስርን ከተለያዩ ነገሮች ጋር አንድ ላይ አድርጋችሁ ከዝንጅብል እንዲሁም ደግሞ ከሐብሐብ ጋር አንድ ላይ አድርጋችሁ ሎሚን ጨምራችሁበት ጭማቂ ሰርታችሁ ለ21 ቀን ተከታታይ ከጠጣችሁ
በከፍተኛ ሁኔታ ትልቅ የሆነ ለውጥን ታስተውላላችሁ። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ እላለሁ። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።